አሁንም ማጨራሽ ፋሽን አደረጋችሁት ሙነሽዶች በተለይ ማለት ነው። በየተራ ጤነኛ ሆናችሁ አግብታችሁ ልጆች ኖሯችሁ ያለ ኃላፊነት በሚሊዮን ብር ትበደሩና ቢዝነስ ጀምራችሁ ስትከስሩ ከዛ በኋላ ወደ ህዝቡ ትመጣላችሁ ገንዘብ እያላችሁ ማለት ነው። ኢትዮጵያ ያሉት ጓደኞቻችሁ ደግሞ ጋሻ ጃግሬዎቻችሁ ናችሁ። ሼር ምናምን ያደርጉላችኋል እንዲዋጣ። ለምን ነገ ደግሞ እነሱ ተረኛ ለማኞች ስለሆኑ ማለት ነው። ኤኒዌይስ ሌት ሚ ቴል ዩ ጋይስ አውሮፓም ሆነ አሜሪካም ሆነ ተሰድዶ አረብ ሀገርም ተሰዶ ያለው ሰው በየመን በሊቢያ በኤርፖርት የወጣው ሊዝናና አይደለም። ቸግሮት ለመስራት ከቤተሰቡ ከልጆቹ ተለይቶ ከሀገሩ ርቆ የሚኖረው ለመስራት ገንዘብ ለማግኘት ነው። ወጣችሁ ሰርታችሁ ለምን አትለወጡም? እናንተ ወጣቶቹ እጅግር ይዛችሁ ገንዘብ ከለመናችሁ የታመመው በምን ይረዳ? እርስ በርሳችሁ ትረዳዳላችሁ። እርስ በርሳችሁ ቪዲዮ ሼር ምናምን ትደራረጋላችሁ፣ ከቨር ትደራረጋላችሁ። ለምን? ነገ ደግሞ ያኛው ተረኛ ስለሚሆን ማለት ነው። በዛ ላይ ደግሞ ዩቲዩበሮች ዩቲዩብ ቻናል ያላችሁ ከዚህ በፊት ስትከፈሉ የነበራችሁ አትሰሩም እንዴ? ውጡ፣ ፕራንክ ስሩ፣ ምንድነው ሶሻል ኤክስፐሪመንት ስሩ፣ መንገድ ላይ የሆነ ቪዲዮ ስሩ። እንዲህ በጣም ብዙ እኮ አይዲያ አለ። ለምን አትሰሩም? ያለ ኃላፊነት በሚሊዮን ገንዘብ ተበድራችሁ ከዛ በኋላ ስትከስሩ ወደ ህዝቡ ቢዝነስ ስትጀምሩ ከታች ከትንሹ ጀምሩ፣ ባላችሁ በአቅማችሁ ጀምሩ። ሲያድግ እንደዛ ነው ኃላፊነት የሚኖራችሁ። በሚሊዮን ተበድራችሁ ከዛ እንደገና መጣችሁ አታልቅሱብን። we are sick and tired of you guys እንዴ